በመካከለኛው ምስራቅ የተቀሰቀሰውና ዓለምን በስጋት ውስጥ የከተተው መጠነ ሰፊ ጦርነት አዲስና ወሳኝ ምዕራፍ ላይ የደረሰ ይመስላል። ላለፉት ጥቂት ወራት በአሜሪካ በእስራኤልና በኢራን መካከል ሲካሄድ የቆየው ቀጥተኛ ጦርነት በአሁኑ ወቅት ወደ ዲፕሎማሲያዊ ሽኩቻነት ተሸጋግሯል። እንደ አውሮፓውያኑ የዘመን አቆጣጠር ፌብሩዋሪ 28 ቀን 2026 በኢራን ላይ በተሰነዘሩ ጥቃቶች የጀመረው ይኸው ጦርነት በአሁኑ ወቅት በፓኪስታን አደራዳሪነት ወደ ሰላም ድርድር ለማምራት ጥረት እየተደረገበት ይገኛል። በዚህ ሂደት ውስጥም ኢራን ለዋሽንግተን ያቀረበችው ባለ 14 ነጥብ የሰላም የውሳኔ ሐሳብ ትኩረትን የሳበ ክስተት ሆኗል። ይህ ሰነድ ኢራን ከጦርነቱ ለመውጣት ያላትን ፍላጎት የሚያሳይ ቢሆንም በፕሬዝደንት ዶናልድ ትራምፕ በኩል እየተሰጡ ያሉ ምላሾች ግን ሂደቱ ምን ያህል ፈታኝ እንደሆነ ይጠቁማሉ። ፕሬዝደንት ዶናልድ ትራምፕ ሐሳቡን እየመረመሩት እንደሆነ በትናንትናው ዕለት ያሳወቁ ሲሆን በኢራን ላይ ያላቸው ጥርጣሬና የኃይል እርምጃ የመውሰድ ዛቻቸው ግን አሁንም እንደቀጠለ ነው። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የኢራንን አዲሱን የድርድር ሐሳብ፣ የትራምፕን አቋምና የዲፕሎማሲውን ቀጣይ አቅጣጫ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ የተቀሰቀሰውን መጠነ ሰፊ ጦርነት በዘላቂነት ለመቋጨት ያለመው የዲፕሎማሲ ጥረት አዲስ ምዕራፍ ላይ መድረሱን የሚያሳዩ መረጃዎች እየተስተዋሉ ነው። የኢራን መንግስት በፓኪስታን አምባሳደሮች በኩል ለአሜሪካ ያቀረበው ባለ 14 ነጥብ የሰላም የውሳኔ ሐሳብ በቀጠናው ለሳምንታት የዘለቀውን ጦርነት ወደ አዲስ አቅጣጫ ሊወስደው እንደሚችል ተገምቷል። ይህ የኢራን ምላሽ የመጣው ቀደም ሲል አሜሪካ ካቀረበችው ባለ 9 ነጥብ የሰላም ማዕቀፍ በኋላ ሲሆን ይዘቱም ቀድሞ ከቀረቡ ጥያቄዎች እጅግ ሰፋ ያሉና ጥብቅ ቅድመ ሁኔታዎችን ያካተቱ እንደሆነ ታውቋል። ፕሬዝደንት ዶናልድ ትራምፕ የውሳኔ ሐሳቡን እየመረመሩ መሆናቸውን ቢገልጹም በኢራን ላይ ያላቸውን ጥርጣሬና ጽኑ አቋም ግን በይፋ ከማንጸባረቅ አልተቆጠቡም። በተለይም ኢራን ባለፉት 47 ዓመታት በሰው ልጅ ላይ ለፈጸመችው በደል በቂ ዋጋ አልከፈለችም በሚል የቀረበው የትራምፕ ትችት የሰላም ድርድሩ ምን ያህል ፈታኝ ሊሆን እንደሚችል አመላካች ሆኗል። ከዚህ ጋር ተያይዞም የኢራኑ የዜና ወኪል የሆነው ታስኒም እንደዘገበው አዲሱ ባለ 14 ነጥብ የውሳኔ ሐሳብ ወይም የድርድር ሰነድ ትኩረቱን ያደረገው ግጭቶችን ለጊዜው ማቆም ላይ ሳይሆን ጦርነቱን በዘላቂነት በመቋጨት ላይ ነው። ዋሽንግተን የሁለት ወራት የተኩስ አቁም ስምምነት እንዲደረግ ፍላጎት ብታሳይም ቴህራን ግን በ30 ቀናት ውስጥ ሁሉንም አወዛጋቢ ጉዳዮች መቋጨት እንደሚገባ አጥብቃ ጠይቃለች። የኢራን ባለስልጣናት እንደሚሉት ከሆነም የሰላም ሂደቱ መራዘም ለሁለቱም ወገኖች የሚጠቅም አይደለም። ይልቁንም በአጭር ጊዜ ውስጥ ወደ መፍትሄ መድረስ አስፈላጊ ነው። ከውሳኔ ሐሳቡ ወይም ከድርድር ሰነዱ ቁልፍ ነጥቦች መካከል አሜሪካ ወደፊት በኢራን ላይ ወታደራዊ ጥቃት ላለመፈጸም ዋስትና እንድትሰጥ፣ በኢራን አቅራቢያ የሚገኙ የአሜሪካ የጦር ሰፈሮች እንዲነሱ፣ በባህር ላይ የተጣለው ከበባ እንዲነሳ፣ የታገዱ የኢራን ንብረቶችም እንዲለቀቁና ለደረሰው ጉዳትም የካሳ ክፍያ እንዲፈጸም የሚጠይቁ ይገኙበታል። ከዚህ በተጨማሪም በሊባኖስ ያለውን ግጭት ጨምሮ በሁሉም ግንባሮች ላይ የተከፈቱ የጦርነት እርምጃዎች በአስቸኳይ እንዲቆሙም ጥሪ ቀርቧል። በተለይም ለዓለም አቀፉ የነዳጅና የተፈጥሮ ጋዝ አቅርቦት እጅግ አስፈላጊ የሆነው የሆርሞዝ የባህር ሰርጥ ጉዳይ በአዲሱ የውሳኔ ሐሳብ ትልቅ ቦታ ተሰጥቶታል። ግጭቱ ከጀመረበት ከአውሮፓውያኑ የፌብሩዋሪ ወር መጨረሻ ጀምሮ ተዘግቶ የቆየው ይህ ሰርጥ በአዲስ የአስተዳደር ማዕቀፍ እንዲመራ ኢራን ፍላጎት አላት። ቴህራን የባህር ሰርጡን እንደገና ለመክፈትና ለዓለም አቀፍ መጓጓዣ ዝግጁ ለማድረግ ከአሜሪካ ጋር በጋራ ለመስራት ፈቃደኛ መሆኗን ብታሳይም ይህ ግን የሚሆነው አሜሪካ በኢራን የወደብ ከተሞች ላይ የጣለችውን የባህር ከበባ ስታነሳና ማዕቀቦችንም ስታቃልል እንደሆነ ብቻ በዝርዝር አስቀምጣለች። ይህ አካሄድ ከቀድሞው የኢራን አቋም ጋር ሲነጻጸር ትልቅ ለውጥ የታየበት እንደሆነም ይነሳል። ምክንያቱም ቀደም ሲል የኒውክሌር ጉዳይና የባህር ሰርጥ ድርድሮች በአንድ ላይ እንዲታዩ ትፈልግ የነበረችው ኢራን አሁን ላይ የኒውክሌር ጉዳዩን ለሌላ ጊዜ አቆይቶ ጦርነቱን ለማቆም የሚያስችሉ የምጣኔ ሀብትና የወታደራዊ ጉዳዮች ላይ ቅድሚያ መስጠቷ የዲፕሎማሲውን መንገድ ለማሳለጥ ያላትን ፍላጎት በግልጽ አሳይቷል ተብሏል።
ይሁን እንጂ የፕሬዝደንት ዶናልድ ትራምፕ ምላሽ ለሰላም ሂደቱ ትልቅ እንቅፋት ሊሆን እንደሚችል እየተነገረ ነው። ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ላይ ባሰፈሩት መልእክት የኢራንን የውሳኔ ሐሳብ ተቀባይነት ይኖረዋል ብዬ መገመት አልችልም በማለት የራሳቸውን ጥርጣሬ ገልጸዋል። እንደ ዶናልድ ትራምፕ አገላለጽ ከሆነም ኢራን ባለፉት ዓመታት ላደረሰችው ጥፋት ገና የሚገባትን ዋጋ አልከፈለችም። በፍሎሪዳ ከጋዜጠኞች ጋር ባደረጉት ቆይታም ኢራን አሁንም ተገቢ ያልሆነ ባህሪ ካሳየች ወታደራዊ ጥቃቱ ሊቀጥል ይችላል የሚል ጠንከር ያለ ማስጠንቀቂያን ሰጥተዋል። ዶናልድ ትራምፕ በአሁኑ ወቅት የሰላም ስምምነትን ከመፈረም ይልቅ ኢራንን በከፍተኛ የምጣኔ ሀብትና የወታደራዊ ጫና ውስጥ በማቆየት ሙሉ በሙሉ እጅ እንድትሰጥ የማድረግ ፍላጎት እንዳላቸው ይገመታል። ከዚህ ጋር ተያይዞም በአሁኑ ሰዓት እነርሱ በሚያቀርቡት ሐሳብ አልረካሁም፣ እኛ የምንፈልገው ዘላቂ መፍትሄ ነው ሲሉ ለጋዜጠኞች መናገራቸው ድርድሩ ገና ረዥም መንገድ እንደሚቀረው ያሳያል። ምንም እንኳን ዶናልድ ትራምፕ ጥርጣሬ ቢኖራቸውም በሀገራቸው ውስጥ ያለውን የፖለቲካና የምጣኔ ሀብት ሁኔታ ግምት ውስጥ ማስገባት ሳይኖርባቸው አይቀርም። በመጪው የአውሮፓውያኑ ኖቬምበር ወር ላይ የሚካሄደው የአሜሪካ ኮንግረስ የአጋማሽ ዘመን ምርጫ ለሪፐብሊካን ፓርቲ ትልቅ ፈተና ይሆናል። በጦርነቱ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ መጨመሩና የዓለም የምጣኔ ሀብት ሁኔታ መናጋቱ በአሜሪካ መራጮች ዘንድ ቅሬታን እየፈጠረ ይገኛል። ከዚህ ጋር ተያይዞም የሆርሙዝ የባህር ወሽመጥ ተዘግቶ መቆየቱ 20 በመቶ የሚሆነውን የዓለም የነዳጅ አቅርቦት በማስተጓጎሉ ዶናልድ ትራምፕ ይህንን ችግር ለመፍታት የዲፕሎማሲውን በር ሙሉ በሙሉ የመዝጋት ፍላጎት ላይኖራቸው ይችላል። ትራምፕ ራሳቸው እንደተናገሩት በሰብአዊነት ደረጃ የመጀመሪያውን አማራጭ ወይም ጦርነቱን ከመጠቀም ይልቅ ስምምነት ማድረግን እመርጣለሁ ማለታቸው ለድርድር የሚሆን ትንሽ ቀዳዳ መኖሩን ያመለክታል። በኢራን በኩል ደግሞ ባለስልጣናት ለአሜሪካ ግልጽ መልእክትን እያስተላለፉ ነው። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ እንደገለጹት ኳሷ አሁን ያለችው በአሜሪካ ሜዳ ላይ ነው። አሜሪካ የዲፕሎማሲውን መንገድ ወይም ግጭቱን የመቀጠል ምርጫ መውሰድ ትችላለች ብለዋል። ኢራን ለሁለቱም አማራጮች ዝግጁ መሆኗን የገለጹት ሚኒስትሩ የኢራን ጦር ኃይሎች ለማንኛውም የአሜሪካ ወታደራዊ እርምጃ ተመጣጣኝ ምላሽ ለመስጠት በንቃት ላይ መሆኑንም አስታውቀዋል። ይህ የአረምና የብረት ዲፕሎማሲ ኢራን በድርድር ጠረጴዛው ላይ ያላትን ጥንካሬ ለማሳየት የምትጠቀምበት ስልት እንደሆነም ይገመታል። በሌላ በኩል ደግሞ የኢራን ከፍተኛ ወታደራዊ መኮንን መሐመድ ጃፋር አሳዲ እንደተናገሩት ከሆነ የአሜሪካ ባለስልጣናት መግለጫዎች የነዳጅ ዋጋ እንዳይወርድና ከገቡበት ማጥ ለመውጣት የሚደረግ የሚዲያ ጨዋታ ነው በማለት ወቅሰዋል። ይህ በእንዲህ እንዳለ አዲሱ ባለ 14 ነጥብ የውሳኔ ሐሳብ ከቀድሞዎቹ ድርድሮች የሚለይባቸው በርካታ ነጥቦች እንዳሉ እየተገለጸ ይገኛል። አንደኛውና ዋነኛው ነጥብ የጊዜ ገደቡ መሆኑም እየተነሳ ይገኛል። ቀደም ሲል የቀረቡት ሐሳቦች ለረዥም ጊዜ የሚቆይ የተኩስ አቁም ላይ ትኩረት ያደረጉ ሲሆኑ አሁን ግን በ30 ቀናት ውስጥ ሁሉንም የፖለቲካና የደህንነት ጉዳዮች ለመቋጨት መታቀዱ የኢራንን መቻኮል በግልጽ ያሳያል። ሁለተኛው ነጥብ የኒውክሌር ጉዳይን ከጦርነቱ ማቆሚያ ስምምነት መነጠሉ ነው። ኢራን መጀመሪያ ጦርነቱ ይቁም፣ የባህር ላይ ከበባው ይነሳና የኢኮኖሚ ጥቅሞች ይከበሩ፣ ከዚያ በኋላ ስለ ኒውክሌር ፕሮግራሜ ለመነጋገር ዝግጁ ነኝ የሚል አቋም ይዛለች። ይህ በዲፕሎማሲው ዓለም ደረጃ በደረጃ የሚደረግ የመተማመን ግንባታ ወይም ትረስት ቢልዲንግ ተብሎ ሊወሰድ ይችላል። ሶስተኛው ነጥብ ደግሞ የሊባኖስና ሌሎች የቀጠናው ግጭቶች ከዋናው ድርድር ጋር እንዲካተቱ መደረጉ ነው። ይህም ኢራን በቀጠናው ያላትን ተጽዕኖ ለድርድር ማቅረቧን አመላካች ነው። ከዚህ ባሻገር የዲፕሎማሲ ባለሙያዎች እንደሚሉት የዚህ የውሳኔ ሐሳብ ትልቁ ጠቀሜታ ሁለት ወገኖች ያላቸውን ፍላጎት በዝርዝር እንዲያስቀምጡ ማስቻሉ ነው። የሱፋን ማዕከል ከፍተኛ ተመራማሪ የሆኑት ኬኔት ካትዝማን እንደገለጹት ከሆነም በሁለት ወገኖች መካከል ያለው ልዩነት እየጠበበ መምጣቱ ተስተውሏል። ሆኖም ግን ትልቁ እንቅፋት በኢራንና በትራምፕ መካከል ያለው ከፍተኛ አለመተማመን ሆኗል። ኢራን አሜሪካ የገባችውን ቃል
እንደማትፈጽም ከፍተኛ ጥርጣሬ አላት። በተለይም ዶናልድ ትራምፕ ቀደም ሲል ከኒውክሌር ስምምነቱ መውጣታቸው ይህንን ጥርጣሬ የበለጠ አጠናክሮታል። አሜሪካ በበኩሏ ኢራን የባህር ሰርጦን እንደ ፖለቲካ መጠቀሚያ ማድረጓን እንድታቆም በከፍተኛ ሁኔታ ትፈልጋለች። ዶናልድ ትራምፕ የኢራንን የሰርጥ ቁጥጥር መስበር እንዳለባቸውም ያውቃሉ። ለዚህም ነው የባህር ኃይል ከበባውን እንደ ትልቅ ጫና መፍጠሪያነት እየተጠቀሙበት የሚገኙ ይላሉ ካትዝማን። እናም አሁን ያሉ ጉዳዮች በእንዲህ አይነት ሁኔታ ላይ ካሉ የወደፊቱ መውጫ መንገዶችና መፍትሄዎች ምን ሊሆኑ ይችላሉ የሚለው ጥያቄ አሁንም ምላሽ እየተጠበቀለት ያለ ጉዳይ ነው። አንደኛው መፍትሄ አሜሪካ በኢራን የቀረበውን የ30 ቀን የጊዜ ገደብ ተቀብላ በተወሰኑ የኢኮኖሚ ማዕቀቦች ላይ መጠነኛ ማላላት ለማድረግ ፈቃደኛ ሆና መገኘት ነው። ይህም የባህር ሰርጡ እንዲከፈትና የዓለም የነዳጅ ገበያ እንዲረጋጋ በማድረግ ለአሜሪካ ምርጫ ምቹ ሁኔታን ይፈጥራል። ሁለተኛው አማራጭ ፓኪስታን የምታከናውነውን የአስታራቂነት ሚና በማጠናከር ሁለት ወገኖች በገለልተኛ ስፍራ በቀጥታ እንዲነጋገሩ ማድረግ ይሆናል። እስካሁን የተካሄዱ ድርድሮች በተዘዋዋሪ መንገድ በመሆናቸው ግልጽነትና መተማመን እንዲፈጠር አላደረጉም። ሶስተኛውና ይበልጥ ዘላቂው መፍትሄ ደግሞ የቀጠናውን ደህንነት የሚመለከት አጠቃላይ ስምምነት ላይ መድረስ እንደሆነም ይገለጻል። ይህም የእስራኤልን የሊባኖስን እና የኢራንን የደህንነት ስጋቶች በአንድ ላይ የሚያስተናግድ ሊሆን ይገባል። ይሁን እንጂ በምድር ላይ ያለው እውነት አሁንም አስፈሪነቱ ቀጥሏል። እስራኤል በሊባኖስ የምታካሄደው ጥቃት እስካሁን አልቆመም። በትላንትናው ዕለት በሰማይ በተባለች ከተማ በደረሰ ጥቃት ንጹሐን ዜጎች መሞታቸው ተዘግቧል። በኢራን ውስጥም ቢሆን በእስራኤል ሰላይነት የተጠረጠሩ ግለሰቦች ላይ የሚፈጸመው የስቅላት ቅጣት እንደቀጠለ እየተነገረ ነው። እነዚህ እርምጃዎች የዲፕሎማሲውን ሂደት ሊያደናቅፉ የሚችሉ የጎንዮሽ ግጭቶች ተደርገው ሊወሰዱ ይችላሉ። አሜሪካን ብትሆን የሆርሙዝ መተላለፊያን ለመጠቀም ለሚፈልጉ ኩባንያዎች የኢራንን ሕግጋት እንዳይከተሉና ክፍያ እንዳይፈጽሙ ማስጠንቀቂያ መስጠቷ የምጣኔ ሀብት ጦርነቱ አሁንም እንደቀጠለ መሆኑን ያሳያል። በዚህም የኢራን ባለ 14 ነጥብ የውሳኔ ሐሳብ ለሰላም የተዘረጋ እጅሁን ወይም የጊዜ መግዣ ስልት ውጤቱ የሚታወቀው በሚቀጥሉት ጥቂት ሳምንታት ውስጥ ይሆናል። ፕሬዝደንት ዶናልድ ትራምፕ የሀገራቸውን የምጣኔ ሀብት ፍላጎትና የፖለቲካ ገጽታቸውን ከኢራን ጋር ካላቸው ጽኑ ጠላትነት ጋር በማመጣጠን ረገድ ትልቅ ፈተና ከፊታቸው ተደቅኗል። ዓለም አቀፉ ማህበረሰብም ጦርነቱ ቆሞ የነዳጅ አቅርቦት ወደ ቀድሞ ሁኔታው እንዲመለስ በጉጉት እየጠበቀ ይገኛል። በፓኪስታን በኩል የሚካሄደው ድርድር ስኬታማ እንዲሆን የሁለቱም ወገኖች ፍላጎትና ቅን ልቦና ወሳኝ ቢሆንም እስካሁን ባለው ሂደት ግን ኳሷ በአሜሪካ ሜዳ ላይ ሆና ዶናልድ ትራምፕ የሚወስዱትን ቀጣይ እርምጃ ዓለም በንቃት እየተከታተለች ትገኛለች። የቀጠናው ሰላም የሚረጋገጠውም በጠመንጃ ሳይሆን በዲፕሎማሲያዊ ብልሃትና በመተማመን ላይ በተመሰረተ ድርድር ብቻ እንደሆነ ግልጽ እየሆነ መጥቷል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ አልጀዚራ፣ ኤፒ ኒውስ እንዲሁም ዘጋርዲያንን በዋቢነት ተጠቅመናል።